በ90 ቀናት ውፍረት የመቀነስ ፕሮግራም በአመት 10,000 ሰዎች ውፍረታቸውን በተሳካ ሁኔታ ለመቀነስ ችለዋል። ኪሎዬ 108 ኪሎ ነበረ። አሁን ግን 28 ቀንሼ 80 ኪሎ ሆኛለሁ። ታዲያ በውጭ መቀነሻ የሚባል ስፖርት የለም ብቻውን የለም። ያው ግን ስፔሲፊክ ሆነን እሱን ትኩረት አድርገን በምግብና በእንቅስቃሴ ማጥፋት እንችላለን። ዋና ውፍረት ለመቀነስ በጣም ይጠቅማል። ውጭ አልወጣም ነበረ እና ውፍረቴ ደግሞ ያመጣብኝ ዲፕሬሽን ነበር። በዛሬ ህይወቴ ለብዙ እናቶች እንዲሁም ደግሞ ውፍረት ለመቀነስ ለሚፈልጉ በጣም በርካታ ሴቶች መፍትሄ ሲሰጥ የቆየውንና አሁንም መፍትሄ እየሰጠ ካለው ማስተር ሄኖክ ጋራ ቆይታ ይኖረናል። ተከታተሉ። ሰላም ሰላም በሰላም መጣሽ ወደ ብሬቭ ዌልነስ ነው የሚባለው። እዚህ ጂም መስራት እንግዲህ ፈልጌ ነበር ለመጀመር። ግን ደግሞ ብዙ ጥያቄዎች አሉኝ ከዚህ ተላው ታሳር ስለነበረ አንዳንድ ጤና ጉዳዮችን መነጋገር የምፈልገው ነገር አለ። ምንድነው ያለው አይነት ማሽኖች ናቸው ያሉት ለኔ የሚጠቅመኝ ምንድነው የሚለው ማወቅ ፈልግ ነበር። እሺ ይቻላል። ፓኬጁን ስንጀምር የስጠና ቀን የሚባል ቻሌንጅ አለ። እና የስጠና ቀን ቻሌንጅ ላይ ዋይት ሎዝ ያደርጋል፣ ቦዲ ሼፕ፣ ቦዲ ቢልድ ያደርጋል። የውፍረት መቀነስ ነው። በስጠና ቀን መቀነስ ነው። በስጠና ቀን መቀነስ ቻሌንጁ እሱ ነው። በሳምንት 3 ቀን ነው የሚሰራው። ያሉት ፓኬጆቹ ጂም አለው፣ ትሬነር አለው፣ ኑትሪሽን አለ ማለት የምግብ አማካሪ ነው። አማካሪ ጋይድ ያደርጉሻል፣ ፕሮግራም ያደርጉሻል ማለት ነው። ከዛ በተጨማሪ ግሩፕ ወርክአውት አለ አብሮ ከሰው ጋር የሚሰራ። እሺ ሃይኪንግ አለው በዚህ 3 ቀን ውስጥ። እሺ የጠና ቀን ቻሌንጅ አይደለ 3 ወር ነው። ስለዚህ ሃይኪንግ አለው፣ ማይንድ ሴት አለው እና ስፓ ያካትታል። ስለዚህ አሁን ይሄ ለጠና ቀኑ ነው። የጠና ቀኑ ቻሌንጅ። ኖርማል ጂም ላይ ጂም ትሬነር እና ስፓ አለው፣ ስዊሚንግ እና ማይንድ ሴት ዋናም አላችሁ። ኤሮቢክስ አለው፣ ግሩፕ ወርክአውት አለው። እሺ እነዚህ ናቸው ያሉት አገልግሎቶች። እሺ ስለአሁን ዞር ብዬ ያሉት ማሽኖችን ከምፈልገው የፊትነስ ሌቭል ጋር ወይም ደግሞ እንዳልሽኝ የዘጠና ቀን ቻሌንጁን መቀላቀል ብፈልግ መጀመሪያ እስቲ ምንድነው ያለው የሚለው ማወቅ እንዴት ነው የምችለው? እሺ ሞር ኢንፎርሜሽኑን እነሱ ያሳይሻል ስለማሽን። እሺ አመሰግናለሁ። ሰላም ምን እናግዝ? እንግዲህ ኮኬት ቅድም አንዳንድ ነገሮችን ነግራኛለች። እዚህ መስራት ብፈልግ የጠና ቀን ቻሌንጅ አለ ብላኛለች። እንደዚሁም ደግሞ ትሬነር ብቻም ከፈለግሽ ብላኛለች እና እዛ ውስጥ ያሉትን ፓኬጆች ነግራኛለች። እንግዲህ እዚህ ውስጥ አሁን እኔ እንደ አዲስ መመዝገብ ፈልጌ ነው የመጣሁትና ያላችሁ አገልግሎት መጀመሪያ ምን ይመስላል? የጠና ቀን ቻሌንጅ ምንድነው? እኔ ከዚህ ቀደም ሌላ ጂም ሰራለሁ፣ በራሴ ነው የምሰራ የነበረው። እዚህ እናንተ የተለየ ነገር ምን እንደሆነ ማወቅ ፈልጌ ነው። እሺ ጂማችንን እናሳይሽና ደግሞ እያንዳንዱ ነገር ዲቴል እናወራለን። እሺ እንግዲህ አሁን አዲሱ ጂማችሁ ነው። ከዚህ በፊት ወደ እንትን አካባቢ ነው ማቀስ ለበል ወደ መድኃኒዓለም ቦሌ መድኃኒዓለም አካባቢ ቦሌ አካባቢ ነበረን። 4 ቦታዎች ነበሩ። አሁን ሳር ቤትና ሰሚት የከፈትነው አዲስ የራሳችን ነው። ቦሌና ፒያሳ በፓርትነርሺፕ ነው። ይሄ ሰሚት ያለው ጂም ነው። ሰሚት ያለው ጂም ላይ በተቻለ መጠን የሁሉንም የኤክሰርሳይዝ ዞኖች ሎወር ቦዲ፣ የአፐር ቦዲ፣ የካርዲዮ፣ የግሩፕ ወርክአውት እንዲሁም ደግሞ የዋና አገልግሎት ጨምረን አንድ ጂም የሚያስፈልጉትን ነገሮች ለማሟላት ሞክረናል። በጣም ደስ ይላል። ሁል ጊዜ ጂም ሴድ ግራም ይገባኝ እያንዳንዱ መሳሪያ ምን እንደሚሰራ ግራ ይገባናልና ዝም ብለን እንሄድና እንወርዳለን ነው ነገር ይያል። አሁን ግን እያንዳንዱ ፐርፐዝ አለው ነገር እያልክ መሰለኝ አይደል? አሁን በየዞን ሲሆን አንደኛ ለሰው እንቅስቃሴ ለማድረግ በጣም አይቸገርም። ነገር እዚህ ጋር ሆኖ ድጋሚ ሌላ ቦታ ከሆነ ይረበሻል ቤቱ።
ሶ በዞን ነው ያስቀመጥናቸው። ያው ምን ዞን ነው ይሄኛው? አሁን በዚህ ሳይድ የምታዩ ሎወር ቦዲ ወይም ደግሞ የእግር እንቅስቃሴ ነው። እዚህ ጋር እየሰሩ የምታያቸው ይሄ የኳድራይሴፕስ ኤክሰርሳይዝ መስሪያ ነው። ይሄኛው ደግሞ የሃምስትሪንግ የእግር መስሪያ ነው። ሶ ሁለቱም ዱዋል ፐርፐዝ ነው ያላቸው። ይሄኛውም ዞሮ ኤክስቴንሽን መስራት ይቻላል ኳድ ማለት ነው። አንድ ጅም የሚያስብለው ቢያንስ 4 መሰረታዊ ዞኖች መኖር ይኖርባቸዋል። የሎወር ቦዲ፣ የካርዲዮ፣ የአፐር ቦዲ እና የግሩፕ ወርክአውት ኤክሰርሳይዝ። ሶ በሁለቱም ብራንቾቻችን እነዚህ ዞኖች ለማሟላት ሞክረናል። ሰሚት ላይ በተጨማሪ የጂምናዚየም አንደኛው ዋና ይኖረዋል። ዋና አለው። ሶ በዞን ከፋፍለናቸዋል። እንዳልኩሽ የሎወር ቦዲ አለ፣ የአፐር ቦዲ አለ፣ የካርዲዮ አለ፣ የግሩፕ ወርክአውት እና የዋና አለ። ሰው እዚህ ከመግባቱ በፊት ቴስት መውሰድ አለበት። ከመጀመራችን በፊት እሺ የሄልዝ ቴስት ይኖርሻል። ከዛ ደግሞ የፊትነስ ቴስት እንወስዳለን። እኔ ነኝ ይዤ የምመጣው ከህክምና ተቋም? ከህክምና የምታመጫቸው ኮሌስትሮል፣ ስኳር፣ ፕሬሸር፣ እነዚህ መሰረታዊ ነገሮች እሱን ሳናይ ኤክሰርሳይዝ አናስጀምርሽ። ስሜ መሰረት ድፋባቸው ይባላል። 1 አመት ሆኖኛል ስሰራ። ኪሎዬ 108 ኪሎ ነበረ። አሁን ግን 28 ቀንሼ 80 ኪሎ ሆኛለሁ። የ90 ኪሎ ቻሌንጅ ተቀላቅያለሁ። ዳይት ነበረው፣ ስፖርት ነበረው እና ሁሉንም ሰርቼ ያው ተለውጫለሁ። እኔ ቤት ውስጥ ነበርኩኝ ልጆች በማሳደግ ውጭ አልወጣም ነበረ እና ውፍረቴ ደግሞ ያመጣብኝ ዲፕሬሽን ነበረ። በጣም በቃ መንቀሳቀስ አልወድም፣ መሄድ አልወድም፣ ወክ አልወድም እና አሁን ግን እዚህ ከተቀላቀልኩ በኋላ ወክ አደርጋለሁ፣ ሰራለሁ፣ ኮንፊደንስ ጨምሮልኛል እና በጣም ለውጣለሁ። መጀመሪያ ስጀምረው ደስ ብሎኝ ነበር የጀመርኩት፣ ግን ውስጡ ስገባ በጣም በቃ አድካሚ ነበረ። በጣም ያስጠላኝ ነበር። አልቅሽ ሁሉ ይለኝ ነበር። ለምን ዳይት ነበረው፣ ጠንካራ ስራ ነበረው እና ሰውነቴ ደግሞ አይታዘዝም ነበር እንደፈለገና በጣም ይከብደኝ ነበር። ግን በኋላ ላይ በቃ እንደውም መቅረት አልፈልግም፣ አሞኝም አልቀርም። ስፖርት ደስ ብሎኝ ነበር የምሰራው። በፊት አመጋገቤ በቃ ጥሩ አልነበረም። በተለይ ጣፋጭ ነገር በጣም ወስድ ነበር። ግን አሁን ባገኘሁት ግንዛቤ ጣፋጭ ነገር አልበላም፣ እንደፈለግኩ አልበላም። ራሴን ቆጥቤያለሁ በምግብ ማለት ነው። አዎ በዛው ነው የቀጠልኩት። ለምን ያው ውስጤ ተቀርጿል። በቃ ለምን ያኛውን ህይወት ስላየሁትኝ በዛ ብቀጥል እንደውም ወይም ኮሌስትሮል ወይ ስኳር የሆነ ነገር ይዘኝ ነበር እውነት በእርግጠኝነት እና ከዛ ህይወት ስለወጣው አላረገውም፣ በፍጹም አላረገውም። በዛው ህይወቴ ነው የቀጠልኩት ማለት ነው። ምግቤም አመጋገቤም ማስተካከያለሁ። እነዚህን ግቦች አስቀምጠን የኤክሰርሳይዝ ፕላን እናወጣልሻለን። ከኤክሰርሳይዝ ፕላኑ በፊት የዌልነስ ቴስት ወይም ደግሞ የሄልዝሽን ቴስት ቅድም ያልኩሽን ፕሬሸርሽን፣ ኮሌስትሮልሽን፣ የስኳር ወይም ዲያቤቲስ እሱን ታመጭልናለሽ። ከዛ ፕላን አውጥተን እንጀምራለን ማለት ነው። እሺ፣ አመሰግናለሁ። ለመጀመር ለዛሬ እንትኑን ጂሙን እንየው፣ እሱን አስተዋውቅሻለሁ። ምስሪ አሁን የምናየው ከሎወር ቦዲ ዞን ያው ብዙ ጊዜ ሎወር ቦዲ በተለይ ሴቶች በተፈጥሮ ከላይ ቀጠን ከወገብ ከዳሌ አካባቢ ሰፋ የሚል ተፈጥሮ ነው ያለን እና እሱን የሚያግዙ ማሽኖች አሉ። እንዲሁም ደግሞ ብዙ ጊዜ ሃምስትሪንጋችን የኋላ ጡንቻችንና የፊት የእግራችን ጡንቻ በእነዚህ ማሽኖች መስራት እንችላለን። በፊት ብዙ ሰው ሎወር ቦዲ ትኩረት አያደርግም፣ ስፔሻሊ ወንድ ደረት፣ እጅ ምናምን። አሁን ግን ያው ዋናው የምንቆምበት አይደለ 70-80 ዓመት ይዞን የሚሄደው እግራችን ስለሆነ እሱ ላይ ትኩረት አድርገን እንሰራለን። ወደ 13 ማሽኖች አምጥተናል ለሎወር ቦዲ። ሰው እዚህ ላይ ሁለቱን የጡንቻ ክፍሎች እንሰራለን። ከዚህ ደግሞ ሞር ሴቶች ላይ ትኩረት የሚያደርገው የዳሌና የመቀመጫ። ያኛው ለወንዶች ብቻ ነው? ሴቶችም ይሰራሉ።
ይሄ ሎወር ቦዲ ለሁሉም ነው። ያው ብዙ ጊዜ ወንድ የመቀመጫ ላይ ብዙ አታዩ። የመቀመጫ ስፖርት የምንሰራባቸው ማሽኖች ላይ እዚህ ወንድም ሴትም ይሰራል። እሺ። ስለዚህ ይሄኛው የበለጠ ለሴቶች የሚጠቅመው ነው። ሎወር ቦዲ ያ ከዚህኛው ማሽን 5ቱ ማሽኖች የዳሌ እና የመቀመጫ ጡንቻን ማሳደግ ወይም ደግሞ ለመጨመር የሚጠቅሙ ማሽኖች ናቸው። ብዙ ጊዜ አሁን በተለምዶ ወይም አሁን ብዙ ሰው ሰርጀሪ የሚሰራ እንሰማለን። እሱን ያው ሳይድ ኢፌክቶች አሉት እስከ ካንሰር ደረጃ የሚደርስ ሳይድ ኢፌክት ይኖረዋል። ኢንፌክሽን ከፈጠረ እና እሱን በስፖርት ማምጣት ይቻላል። በስፖርት ማምጣት በእነዚህ ስፖርቶች እንደምታዩ እዚህ ጋር ዳሌያችን ይሰራል፣ እዚህ ጋር መቀመጫችን ሙሉ መቀመጫችን ይሰራል። 5ቱ ማሽኖች የመቀመጫ ናቸው። ሰው እነሱ እዚህ ያሉ አሰልጣኞች ናቸው እንዴት እንደሚሰራ ለቦዲ ሼፕ ነው ይሄ ማለት ነው። ቦዲ ሼፕ የሚሰራበት ነው። ጋር ቦዲ ሼፕ በተለይ የሴቶች ነው። እዚህ ጋር ዳሌ ነው የሚሰራው። ሳይድ ይሄ ዳሌ መቀነሻ ነው ማስፊያ? ይሄኛው መጨመሪያ ሳይድ መቀነሻ ይመስለኝ ነበር ብዙ ጊዜ። አይደለም። ቦዲ ፋት ካለው ፋቱን ይቀንሰዋል፣ መስሉን ይጨምረዋል። ፋት የሰውነታችንን ፎርም ቅርጹን ነው የሚያበላሸው። መስል ግን ሲሆን ቅርጹን ከርቭ የሆነውን ቅርጹን ይዞት ይሄዳል። ስለዚህ ዱዋል ፐርፐስ ነው ማለት እንችላለን። ፋቱንም ያጠፋል፣ ሼፑንም ያስተካክላል። መስላችን ሲያልቅ ሼፑ እየተስተካከለ ይሄዳል። ኢንትረስቲንግ። እነዚህ አሁን እያሳዩን ያሉት 3ቱን ማሽኖች ነው ማለት ነው። እዛ ጋር 2 ማሽኖች አሉ። ምስሌ አሁን ደግሞ እነዚህ አፐር ቦዲ የሚሰራባቸው ዞን ወይኛው ኤሪያ እዚህ ጋር አፐር ቼስት ነው የሚሰራው። እነዚህ 3ቱ ማሽኖች 3ቱ ቦታዎች የቼስት ወይም ቤንች ፕሬስ ወይ ቼስት ፕሬስ የምንሰራባቸው ናቸው። ኢንክላይንድ፣ ፍላት እና ዲክላይን ይሰራሉ ማለት ነው። እሺ። የወንዶች ነው ይሄ? ወንድም ሴትም ይሰራል። እሺ። እዚህ ጋር ደግሞ ባይሴፕስ ወይም ደግሞ የእጅ የምንሰራበት ነው። አፐር ቦዲ አይደል? እጃችን ሴቶች እዚህ ጋር እጃችን ይወፍራል በጣም እና ይሄን ነው መስራት ያለብን። ባይሴፕስ መስራት አለብን፣ ትራይሴፕስ መስራት አለብን። ቼስት ፕሬሲንግ ሁሉንም መስል የመስል እንቅስቃሴ ሁሉም መሰራት አለ። አይ ወንድ ሴት የሚባል ነገር የለም እያልከኝ ነው? እሺ። መስል ሁሉም አለና። ባይሴፕስ ወንድም አለው፣ ሴትም አለው፣ ትራይሴፕስ ሁሉም። እኛ ሴቶች ስጋ ብዙ ጊዜ ወፍራም እንሆናለን አይደል? ስለዚህ እንደዚህ ነው መስራት ያለብን። ለምንድን ነው? ብዙ ጊዜ ፋት የሚቀመጥባቸው ቦታዎች አሉ። ለምሳሌ ሆድ አካባቢ፣ እዚህ ታይ ስር፣ እግር ስር፣ እጅ ላይ ይቀመጣል። ግን ለሴቶች ነው ለወንዶችም እንደዛ ነው? ወንዶችም ሲወፍሩ እዛው አካባቢ ይቀመጣል። ለምንድን ነው? ብዙ ጊዜ እዚህ አካባቢ ያሉ መስሎች አንሰራባቸውም፣ አንጠቀማቸውም። ቁጭ ነው የሚሉት። ለምንድን ነው ወገባችን ላይ ጀርባሽ ላይ አይሆንም አይደለ? ለምንድን ነው የሆነ ጎንበስ ቀና የምንልበት ምክንያቶች አሉ። ሰው መስል ስላለ እዚህ ጋር የመቀመጥ ዕድል አይኖረው። በማንሰራበት መስል የማይሰራበት ቦታ ላይ ማንቀሳቀስበት ቦታ ላይ ይጠራቀማል። አሁን ለምሳሌ እስቲ ይሄንን እናስሞክርሽ። እሱ ሲሰራ ይኸውና በደንብ ትሰሪያለሽ ማለት ነው። ይሄ አሁን ለባይሴፕስ ወይም ደግሞ ለፊት ጡንቻችን አይናችን እንዳያጠፋ መቼም ይሄን አለዘ ይቀንስልሽና ትሞክሪያለሽ። 10 ኪሎ ያ ወይም 5 ኪሎ ይቀንስላትና እሷ ደግሞ ትሞክር። ምንም ማለት አይደል? አይ ጥሩ ነው ያለሽው። ልምድ አለ። እሺ ይበቃል። ናይስ። ይኸው ቴንክ ዩ። እሺ ጡንቻ ሲጨምር ጸብጸብ አይልሽም ማለት? ኧረ ስፖርት እኔ ሰላማዊ ነኝ። ስፖርት የጤና እሺ ሰው እዚህ ጋር እንዳየናቸው አፐር ቦዲ ናቸው።
እዚህ ጋር የፊት ለፊት ሰውነታችንን ያየ ነው። እዚህ ጋር ደግሞ እጃችን፣ እዚህ ጋር ደግሞ እየሰራ ያለው የጀርባ ጡንቻው እዚህ ጋር ያለው ይሄኛው ከላይ ይሄ የላይኛው አፐር ነው። እዚህ ጋር ኦኬ፣ እዚህ ጋር ማለት ነው። እሺ፣ እዛ ጋር ደግሞ ስለዚህ ጆይን ሳደርጋችሁ ይሄን ሁሉ እንድሰራ እድል ትሰጡኛላችሁ? እነዚህን ሁሉ ትሰሪያለሽ፣ ግን እነዚህን ሁሉ በአንድ ቀን አትሰሪ። እሺ፣ በፕሮግራም ለምሳሌ በሳምንት 3 ቀን የምትመጪ ከሆነ አፐር ቦዲ አንደኛውን ቀን፣ ሎወር ቦዲ አንደኛውን ቀን፣ ቦዲ ሼፕ አንደኛውን ቀን እያደረግን በፕሮግራም እንጂ ሁሉም አንዳንድ ጊዜ ጂም ስንሄድ ሁሉንም አይነት ማሽን ነካክተን ማለት የምንፈልግባቸው ጊዜያት አሉ። ልክ አልነበረም? እሱ ልክ አይደለም። ምክንያቱም ሁሉንም ሰውነትሽን አንደኛ ጊዜ ማይበቃሽም፣ በትክክልም ፎርሙን ጠብቀሽ መስራት ላቺ ትችያለሽ። ፕላስ ሰውነታችን ማረፍ አለበት እንዲያድግ ለውጥ እንዲኖረው ሚኒመም የ24 ሰዓት አንድ ጡንቻ ከሰራ በኋላ 24 ሰዓት እረፍት ማድረግ መቻል አለበት። እንግዲህ ያው የአፐር ቦዲ ክልልን እየጣስን እየሄድን ነው። እያየን ነው። እዚህ ጋር ፑል-አፕ ነው የምናየው። ይሄኛው 8 ስቴሽን ማሽን ነው የሚባለው። 10 ሰው በአንዴ መስራት ይችላል እዚህ ማሽን ላይ። ይሄ ማሽን 150 እንቅስቃሴዎችን መስራት ይችላል። እቺ አንዷ ማሽን ነው። ይሄ አንድ ላይ 8 ስቴሽን ማሽን ነው የሚባለው። 10 ሰው በአንዴ መስራት ይችላል። 150 ኤክሰርሳይሶችን ያሰራል። እንደዚህ ሰራ ይሆን? አይቀርም። ደስ ይላል በጣም። የሚቀጥለው ዞን ይሄኛው ስቲል የአፐር ቦዲ ነው። እዚህ ጋር አሁን የምታየው የዴድሊፍት ወይም ደግሞ የታችኛው ወገብ ጡንቻ ነው። ከሃምስትሪንግ ጋር መቀመጫም ኢፌክት አለው። እሱን ይሰራል። ይህን የሚያክል እንዴት ትችላለሽ? እናስሞክርሽ። ጤፍ 50 ኪሎ ጤፍ እቺ ተቅረበኝ። ወገብ የሚባል ነገር አለ ትላለህ። ለሎወር ባክ እሱ ግን ወገቡ እንዴት ነው የሚጠብቀው? ይሄንን ሲያነሳ አንደኛ ቤልት አድርጓል፣ ሴፍቲ አድርጓል። ሁለት ደግሞ ማንኛውንም የስትሬንግዝ ወይም የሬዚስታንስ ኤክሰርሳይዝ ስንሰራ ሎድ ፕሮግረስ ከትንሹ ቀስ እያልን እየጨመርን ቢያንስ በ2 ሳምንት ክብደትን እየጨመርን ነው መሄድ ያለብን እንጂ አሁን እሱ ይህን ስለሰራ እኔም ተነቃቅቼ እንድስራ ብል ወገቤን ነው ማበላሽ። እሱን እኮ ነው የምለው። በዛ መሆን የለብንም። ዳስ ዋይ በትሬነር ስትሰሩ እነዚህ ነገሮች ተጠብቀው ነው የሚሰሩት። ስለዚህ ማንኛውም ሰው እንዲህ አይነት ነገር ከማድረጉ በፊት ትሬነሩን ምክር ማየት መከተል አለበት። እኛ ጋር ገና ስትገቢ ቅድም ቦዲ ኮምፖዚሽን ወስደናል አይደል? ፊትነስ ሌቭልሽን እንወስዳለን። የህክምናሽን ከወሰደን በኋላ ኤክሰርሳይዝ ፕላን በታርጌትሽ መሰረት እናወጣለን። በዛ መሰረት ብቻ ሎድም አሁን እየጨመረልሽ ይሄዳል። በኋላ ሰርሻለሁ ፕሮግረሱን እየጨመረ ሩጫሽ ዛሬ 10 ደቂቃ ከሆነ መቼ መጨመር እንዳለብሽ ትሬነሩ እሱን በሚወጣለት ፕላን ፎሎ አፕ እየሰራ ይሄዳል ማለት ነው። አሁን ለምሳሌ እኔ ነኝ ግብ የማስቀምጠው፣ እናንተ ናችሁ ግብ የምታስቀምጡልኝ። አሁን እንግዲህ እንደ አዲስ ነው የመጣሁት አይደል? ይሄ መሆን ያለበት የምትሉት ቅድም ከወሰዳችሁት ነገር አንጻር ነው። እኛ ስታንዳርድ አለ፣ ለሴት ስታንዳርድ አለ። ምን ያህል ፋት ምን ያህል መስል መሆን እንዳለባት ከእድሜሽ ጋር ከጤናሽ ሁኔታ ጋር ካለሽ ጊዜ ጋር ተገናዝቦ ግብ እናስቀምጣለን። በዛ ግብ መሰረት ትሬነሩ እያየ መጀመሪያ ፕላን ይወጣልሻል። የወር የ3 ወር ፕላን ይወጣልሻል። በዛ መሰረት እያየ ፕሮግረሱን እየጨመረ ይሄዳል ማለት ነው። ፕሮግረስሽን እያየ እንጂ ዝም ብዬ መጥቼ 5 ኪሎ ቀንሼ መሄድ የሚባል ነገር የለም። እዛ የለም። ለምሳሌ በ3 ወር 15 ኪሎ መቀነስ ያለበት ሰው አለ። የግድ 30 መቀነስ አይጠበቅበት። 10 ኪሎ የሚጠበቅበት 10 ኪሎ ነው መቀነስ የሚኖርበት። አንዳንዴ በሳምንት 2 የምትመጪ ከሆነ የምትመጭበትም ጊዜ ለውጡን ይወስነዋል። አንዳንድ ሰው አሁን በሳምንት ከ3 ቀን በላይ መምጣት የማይችልበት ሁኔታ ከተፈጠረ 90 ቀንም ትንሽ ገፋ እናደርገዋለን ማለት ነው። በዛች ባለችው ውስጥ የሚፈለገውን ግብ ለመምታት በጊዜ ውስጥ ነው ያው ሴት የምናደርገው ውጤት ማለት ነው። ይሄ ስኳት ነው፣ ሎወር ቦዲ ነው። ቅድም ቦርጭ መቀነሻ ቦርጭ መቀነሻ የሚባል ስፖርት የለም፣ ብቻውን የለም። ያው ግን ስፔሲፊክ ሆነን እሱን ትኩረት አድርገን በምግብና በእንቅስቃሴ ማጥፋት እንችላለን። ስለዚህ ኤክሰርሳይዝ ሲባል በአጠቃላይ ሰውነት ነው ያልከኝ ነው።
አዎ ኤክሰርሳይዝ አጠቃላዩን ነው መቀየር ያለብን አጠቃላዩን። አይ አፐር ቦዲውን ብቻ መስል ላሰራ ብትይ ትችያለሽ፣ ግን የሚለወጠው አፐር ቦዲሽ ከዛ ወይ ጃንጥላ ነው የምትመስለው ወይ ኦሊኮፕ ነው የምትመስለው። ስለዚህ ፕሮፖርሽናል መሆን መቻል አለበት። ታችን ከላይ ሲታይ ተመጣጣኝ ነው ነው የሚኖርበት። ሶ ፍቅር የሚሰራው ደረት ለማመጣጠን ነው ማለት ነው። አሪፍ ነው በጣም ደስ ይላል። እነሱ እዚህ ጋር የምታያቸው ደግሞ እዚህ ጋር በእነዚህ በማሽኖቹ ፑሊ ስንሰራ ነበረ። እነዚህ ደግሞ ፕሌት ሎደድ ይባላሉ። እነዚህ በማሽን በፑሊ ሲስተም ነው የሚሰሩት። እነዚህ ደግሞ ፕሌት ወይም ደግሞ ይሄ ክብደቱን ጨምረን የምንሰራባቸው ናቸው። ኬብል የላቸውም። ሶ እዚህ ጋር የጀርባ እንደሰራ ነው፣ እዚህ ጋር የጀርባ ይሰራሉ። እዛ ጋር የትከሻ ኤሪያ ነው፣ ትከሻቸውን እዛ ጋር ይሰራሉ ማለት ነው። ሶ የአፐር ቦዲ ከወገባችን በላይ ያሉ ጡንቻዎችን የምናሰራበት ኤሪያ ይሄን ነው። ሶ አንቺ አፐር ቦዲ ስትፈልጊ ወደዛ አትሄጂም ማለት ነው። እዚህ ጋር መጣለሁ። ሁሉም ነገር አለልሽ እዚህ ጋር። ሰው እስካሁን ያየናቸው የሎወር ቦዲ የአፐር ቦዲ ዞኖችን ነው። አሁን ደግሞ የካርዲዮ ቀደም እንዳልኩሽ ሚኒመም አንድ ጂም የሚያስብለው የሎወር ቦዲ ማሽኖች ዞን፣ የሎወር ቦዲ ዞን፣ የአፐር ቦዲ ዞን፣ የካርዲዮ ዞን፣ የግሩፕ ኤክሰርሳይዝ ዞን ሚኒመም ያስፈልጋል። ዝም ብሎ ጂም አይባልም። ስለዚህ ይሄኛው የካርዲዮ ዞን ነው። ይሄ የካርዲዮ ዞናችን ነው። በተለምዶ ኤሮቢክስ የሚባለው ነው። ኤሮቢክስ በግሩፕ የሚሰራ እንቅስቃሴ ነው። ይሄ ካርዲዮ ማለት የልብና ሳንባችን ሞር እንዲሰራ የሚያደርግ የማሽኖች ያሉበት ቦታ ነው ማለት ነው። ሶ ከዚህ ጋር ስጀምርልሽ እዚህ ጋር ኦልሞስት ባይኮች አሉ። ባይኮች አሉ። ይሄኛው ቁጭ ብለሽ ምሳሌ ቆመሽ አሰሪም በሁለቱ ሰው እዚህ ጋር የባይስክል ስፖርት የምንሰራባቸው ናቸው ያሉት። እነዚህ ሁለቱ ግን በተለይ በእድሜ ከፍ ስንል ወይ ጉዳት ካለብን ቆመን አንሰራም። ጫናውን ቀንሰን ስለሆነ የምንሰራው ቁጭ ብለን ነው እዚህ ጋር የምንሰራው። ሰው ያው ሳይክል ኮምፎርት ማለት ነው። ጫና እንዳይበዛ ሰውነት ላይ ጫና እንዳይበዛ ጉዳት እንዳይፈጠር ቀስ እያለ መስራት ስላለብን ማለት ነው። እነዚህ ቁም ናቸው። ያው ባይክ ብዙ ጊዜ ሎወር ቦዲ እና አተነፋፈስሽን በደንብ ያሰራል ማለት ነው። ማሽኖቻችሁ ላይ አገሮች እየጎበኙ ነው ሰዎች የሚሄዱት። ትሬድሚላችን ነው። ሰው ብዙ ቦታ ኢንክላይንድ ነው ያለው አይደል? ኖርማል ፍሎር እና ኢንክላይንድ አለ። ይሄኛው እነዚህ ማሽኖች የ20-25 ናቸው። ዲክላይንም ያደርጋሉ። ኦኬ ቁልቁለት ይሄዳሉ። ቁልቁለትን መስራት ይችላሉ። ሌላ እንደምታዩ ወደ ስክሪኑ የ32 ኢንች ስክሪን ነው። ሶ ዋክ ስታረጊ ምናምን ሲቲዎች መርጠሽ ሲቲዎችን ቪዚት እያደረግሽ እዚሁ መሄድ ትችያለሽ ማለት ነው። ሌላ ሰልፍ ትሬን ያደርጋል። ለምሳሌ ዌት ሎዝ ማድረግ ፈልጋለሁ ብትይው በወር ውስጥ 5 ኪሎ ወይ 6 ኪሎ መቀነስ ፈልጋለሁ ብለሽ ስታስገቢለት በወር ይሄን ያህል ኪሎ ሜትር መሮጥ አለብሽ፣ በሳምንት ይሄን ያህል ጊዜ መሮጥ አለብሽ ጋይድ ያደርጋል። ሪፖርትም ራሱ ያወጣልሻል ማለት ነው። ምን ያህል ካሎሪ አቃጥለሻል ምናምን በፍላሽሽ ወይም በስልክሽ መውሰድ ትችያለሽ። ይሄ ስቴር ነው፣ ደረጃ ነው የሚወጡት። እሺ ይሄ ማሽን ሞር ብዙ ካሎሪ ማቃጠል ስትፈልጊ እዚህ ላይ ከ10 እስከ 15 በምትፈልጊ ደቂቃ ውስጥ ነው። ግን ሞር ትንሽ ደረጃ እንዴት ነው አንድ ሁለት ፎቅ ስትወጪ አይደክምም? ደክማል። ልክ እንደዛ ያው እዚህ 10 ደቂቃ ምናምን ስትሰሪ ጫናው ከሌሎቹ ጨመር ያደርጋል እና ሞር ካሎሪ በርን ያደርግልሽ። ያ ማለት ደረጃ መውጣት ብዙ ካሎሪ ያቃጥላል ማለት ነው። በዚህ አጋጣሚ በዛ እኮ ነው ብዙ ጊዜ ስፖርት ቤት መስራት የማንችል ሰዎች ዋክ እናድርግ፣ ወደ ፎቅ ስንወጣ ሊፍት ሳይሆን ደረጃ እንጠቀም ብለን የምንለው። ስለዚህ እኛ ቢሮ 7 ፎቅ አለው። ስለዚህ ያንን 7 ፎቅ በቀን በወጣ አለውጣለሁ ማለት ነው። ጅማት ስለዚህ አሁን ወደ ላይ ነው የምንሄደው። ወደ ላይ ምንድን ነው ያለው? ካርዲዮ ጨርሰናል። የዋና ኤሪያችን አንድ ወተን ነው የምናገኘው። ኦኬ ቀስ እያለን ወደ ላይ እንሂድ። ያው ብዙ ጊዜ እኔ ዋና በጣም እወዳለሁ። ኦኬ ጂም ዋና ሲኖረው ሞር አማራጭ ይሆናል፣ አዝናኝ ይሆናል። አንዳንድ ጊዜ ሰው ይሰለቻል አይደል? ጂም ብቻ ሲሆን ይሰለቻል።
እረፍት ብሬክ ማድረግ ሲፈልግ ወይ ዋና ወይ እግር ኳስ ሙሉ ለሙሉ ከጅም ከሚቀር ወይ ዋና ቢሰራ ወይ እግር ኳስ ቢሰራ ወይ ባስኬት ቢጫወት ሞር ከስፖርቱ ሳይወጣ ሰውነቱንም ጠብቆ ይሄዳልና። በነገራችን ላይ ግን ዋናም ብቻ በመስራት ቅድም ያልከኝን ነገሮች አቺቭ ማድረግ እንችላለን። ዋና ሞር የሚሰራው ካርዲዮአችን ላይ መስል ቢውልድ አያደርግም። እሺ ለምን ኢንዱራንስ መስል ኢንዱራንስ ካርዲዮቫስኩላር ኢንዱራንሳችንን ማስተካከል ይችላል። አተነፋፈሳችን፣ የልብ ምታችን፣ የደም ዝውውራችንን እንዳልኩሽ ደግሞ ኢንዱራንሳችንን ዋና ውፍረት ለመቀነስ በጣም ይጠቅማል። ለምን በምትሰሪበት ሰዓት የመስል ኢንዱራንስ ነው የምትሰሪው እና በተደጋጋሚ ባደረግሽው ቁጥር ብዙ ኢነርጂ ይፈልጋል። ሰው ብዙ ኢነርጂ ፈለገ ማለት ሰውነትሽ ውስጥ የተከማቸው ስቶርድ ኢነርጂ ሆኖ የተቀመጠው ፋት ጥቅም ላይ ውሎ ከሰውነትሽ ይወጣል ማለት ነው። ስለዚህ ለውፍረት ለመቀነስ ይጠቅማል። ቦዲ መስል ቢልድ ለማድረግ ግን አይጠቅም። መስል ቢልድ ያደርጋል ግን በጣም እንዲባል መስል ሜንቴን ያደርጋል። መስል ሜንቴን ያደርጋል፣ ቢልድ ግን አያደርግም። ብዙ ሎድ ስለሌለው ብዙ ሬዚስት መስልሽ ለማድረግ ሬዚስታንስ ያለው ሎድ ያለው እንቅስቃሴ መስራት ነው። መስልሽ ቲር ሲያደርግ ነው ሪፔር እና ግሮዝ ነው። ዋናው ለካርዲዮቫስኩላር ለአተነፋፈስ፣ ደም ዝውውር ምናምን በደንብ ይጠቅማል። እንደገና ደግሞ ለመስል ኢንዱራንስ እግርሽም እጅሽም ሁሉም ሰውነትሽ ይሰራል። መስሎችሽ ኢንዱር ያደርጋል ባለበት ለማቆየት። ውፍረት ለመቀነስ አስተዋጽኦ አለው። ጡንቻ ለመገንባት ግን በጣም አመሰግናለሁ ማስተር ሄኖክ። እንግዲህ በዛሬ ህይወቴ ፕሮግራማችን ላይ ከማስተር ሄኖክ ጋር ያደረግነው ቆይታ ተመልክታችኋል። አዲሱን ጂም አብራችሁኝ ጎብኝታችኋል። እኔም እንግዲህ አዲስ ተመዝጋቢ ለመሆን ምን እንደሚያስፈልጉኝ ተነግሮኛል። እነዚህን አሟልቼ በሚቀጥለው ጊዜ ጂም ምገባ ይሆናል። ሳምንት በሌላ ፕሮግራም ከእናንተ ጋር እንገናኛለን። እኔ የጤና ምርመራ ወደማደርግበት ጤና ተቋም እንግዲህ ነገ በጠዋት ነው የምሄደው። በጣም እናመሰግናችሁ ስለቆያችሁ። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ